አቀፉ የገንዘብ ድርጅት ወይም IMF የዓለም ኢኮኖሚ እድገት ትንበያውን ባለፈው ጥር ከነበረበት 3.3 በመቶ ወደ 2.5 በመቶ ዝቅ አድርጎ ከልሷል። መቀመጫውን በዋሽንግተን ዲሲ ያደረገው አበዳሪ ተቋም ትላንት ማክሰኞ ይፋ ያደረገው ትንበያ የአሜሪካው ፕሬዝዳንት ዶናልድ ትራምፕ በታሪፍ የጀመሩት የኢኮኖሚ ጦርነት የእድገት መቀዛቀዝ እንዳስከተለ አሳይቷል። የድርጅቱ ዋና ኢኮኖሚስት ፒየር ኦሊቪየ ጉሪንቻስ በዋሽንግተን ዲሲ ትንበያው ይፋ ሲደረግ የዓለም የኢኮኖሚ አሰራር እየተቀየረ መሆኑን አስጠንቅቀዋል። በጎርጎሮሳዊው 2024 3.1 በመቶ የነበረው የዓለም ኢኮኖሚ እድገት ትንበያ በተያዘው ዓመት ወደ 3.3 በመቶ ያንሰራራል ተብሎ ይጠበቅ ነበር። ይሁንና ከጥር ወር ጀምሮ አሜሪካ በንግድ ሸሪኮቿ ላይ የጣለቻቸው ታሪፎች እንዲሁም የአውሮፓ ህብረትና ቻይናን የመሳሰሉ ሀገራት የወሰዷቸው የአጸፋ እርምጃዎች ትንበያውን አዛብተውታል። ከትራምፕ ድንገተኛ ታሪፍ በተጨማሪ በዓለም የንግድ ስርዓት ላይ የተፈጠረ እርግጠኝነት ማጣት በዓለም አቀፉ የገንዘብ ድርጅት የኢኮኖሚ ትንበያ ላይ ተጽዕኖ ማሳደራቸውን የተቋሙ ዋና ኢኮኖሚስት ፒየር ኦሊቪየ ጉሪንቻስ አስረድተዋል። የፖሊሲ እርግጠኝነት መጥፋት የኢኮኖሚ ትንበያ ዋነኛ ገፊ ምክንያት ነው። እዚሁ ከቀጠለ የንግድ ውጥረት መጨመርና እርግጠኝነት ማጣት ዓለም አቀፍ እድገትን ሊያቀዛቅዘው ይችላል። ሪፖርታችን በዩናይትድ ስቴትስና የንግድ አጋሮቿ መካከል እስከ ሚያዝያ 4 ቀን ይፋ የተደረጉ ፖሊሲዎችን የሚያካትት የማመሳከሪያ ትንበያ ያቀርባል። በዚህ ትንበያ የዓለም እድገት በዚህ ዓመት 2.8 በመቶ፣ በሚቀጥለው ደግሞ 3 በመቶ ይደርሳል። ይህ በጥር 2025 ይፋ ካደረግነው የዓለም የኢኮኖሚ ትንበያ አኳያ በ0.8 በመቶ ዝቅ ያለ ነው። በጥር ወር የአሜሪካ ኢኮኖሚ በ2.7 በመቶ ያድጋል ተብሎ እንደሚጠበቅ የተነበየው ዓለም አቀፉ የገንዘብ ድርጅት ትላንት ትንበያውን ወደ 1.8 በመቶ ዝቅ አድርጓል። ይህ በታሪፍ ሳቢያ ከዶናልድ ትራምፕ አስተዳደር ጋር ውዝግብ ውስጥ የገቡት ቻይና እና የአውሮፓ ህብረት ሊገጥማቸው ይችላል ተብሎ ከሚጠበቀው የኢኮኖሚ መቀዛቀዝ ከፍ ያለ ነው። ድርጅቱ ለቻይና ሰጥቶ የነበረውን የኢኮኖሚ ትንበያ ከ4.6 በመቶ ወደ 4 በመቶ፣ የአውሮፓ ዞንን ከ1 በመቶ ወደ 0.8 በመቶ ዝቅ በማድረግ ከልሷል። ከሰሐራ በረሃ በታች የሚገኙ ሀገራት በ2025 የሚኖራቸው አጠቃላይ ሀገራዊ ምርት እድገት 3.8 በመቶ ይሆናል ተብሎ ይጠበቃል። ከሰሐራ በረሃ በታች የሚገኙ ሀገራት ክፍለ አህጉራዊ እድገት ባለፈው ዓመት ወደ 4 በመቶ ከፍ ብሎ ቢሻሻልም በ2025 ይቀዛቀዛል። ይህ ከዓለም አቀፉ የተቀዛቀዘ የኢኮኖሚ ትንበያ ጋር የተስማማ ነው። በተቀረው ዓለም የኢኮኖሚ እድገት ላይ ተጽዕኖ የሚያሳድሩ ጉዳዮች በቀጠናው ላይም ጫና ይኖራቸዋል። ስለዚህ የኢኮኖሚ እድገት ትንበያችንን በ0.4 በመቶ ዝቅ አድርገን ከልሰናል። ዝቅተኛ ገቢ ያላቸው ሀገራት 5.7 በመቶ አማካኝ ዓመታዊ የኢኮኖሚ እድገት ሊኖራቸው እንደሚችል የዓለም አቀፉ የገንዘብ ድርጅት ተንብየዋል። በድርጅቱ ትንበያ መሰረት በጎርጎሮሳዊ 2025 ኢትዮጵያ 6.6 በመቶ ኢኮኖሚያዊ እድገት ይኖራታል ተብሎ ይጠበቃል። ዓለም አቀፉ አበዳሪ ተቋም ለኢትዮጵያ አጠቃላይ ሀገራዊ ምርት ያቀረበው ትንበያ የኢትዮጵያ መንግስት ለ2017 ከሚጠብቀው የኢኮኖሚ እድገት በ1.8 በመቶ ዝቅ ያለ ነው። በ2017 የኢትዮጵያ ኢኮኖሚ በ8.4 በመቶ ያድጋል ተብሎ እንደሚጠበቅ መንግስት አስታውቋል። ኢትዮጵያን ጨምሮ ፕሬዝዳንት ዶናልድ ትራምፕ በበርካታ ሀገራት ላይ የጣሉት ታሪፍ ለ90 ቀናት እንዲገታ ወስነዋል። ይህ ውሳኔያቸው ቻይናን አይመለከትም። ፕሬዝዳንቱ በውሳኔያቸው ከጸኑ ከኢትዮጵያ ገበያ ወደ አሜሪካ የሚገቡ ሸቀጦች 10 በመቶ ታሪፍ ይጠብቃቸዋል። ከሌሎች ሀገሮች አኳያ ኢትዮጵያ ከአሜሪካ ጋር ያላት የንግድ ልውውጥ አነስተኛ ቢሆንም የዶናልድ ትራምፕ አስተዳደር ውሳኔ ከ3 ወራት ገደማ በኋላ ተግባራዊ ከሆነ ተጽዕኖ ማሳደሩ አይቀርም። በጎርጎሮሳዊው 2024 ኢትዮጵያና አሜሪካ 1.5 ቢሊዮን ዶላር የንግድ ልውውጥ እንደነበራቸው የአሜሪካ የንግድ ተወካይ ቢሮ መረጃ ያሳያል። በዓመቱ ኢትዮጵያ 1 ቢሊዮን ዶላር የሚያወጣ ሸቀጥ ከአሜሪካ ሸምታለች። በአሜሪካ ገበያ ደግሞ 465.8 ሚሊዮን ዶላር የሚያወጣ ሸቀጥ ሸጣለች። ኢትዮጵያ ቡና፣ ጨርቃጨርቅና ቆዳ የምትልክ ቢሆንም የንግድ ሚዛኑ ግን ወደ አሜሪካ ያደላ ነው። በአሜሪካና የተቀረው ዓለም የታሪፍ ግብግብ የተፈጠረው የንግድ ጦርነት በኢትዮጵያ ላይ የሚያስከትለው ተጽዕኖ ፈጣን የፖሊሲና ተግባራዊ ምላሽ እንደሚፈልግ የተናገሩት የፕላንና ልማት ሚኒስትሯ ፍጹም አሰፋ ለሀገራቸው እድል ይዞ ሊመጣ እንደሚችል ግን ያምናሉ። የተጣለው ታሪፍ በዓለም
አቀፍ የንግድ ስርዓት ላይ የሚፈጥረው መናጋት በኢትዮጵያ ላይ ሊኖረው የሚችለውን ተጽዕኖ መጤን አለበት። ይሄ የተገኘም እድልም ተደርጎ ሊወሰድ ይገባል። ለምሳሌ ከተጣለው ታሪፍ ውስጥ ከኛ በጣም እጅግ የበለጠ ግን የኛ አይነት ሸቀጦችን የሚያቀርቡ አገራት የተጣለባቸው ተወዳዳሪነታቸው የተጎዳ በመሆኑ ያን እድል ለመጠቀም ስራ መስራት ያስፈልጋል። አንደኛው የተፈጠረውን የገበያ ሁኔታ ጥቅም ላይ ለማዋል ያለንን ምርትና ምርታማነት በመጨመር ባሉት ፋብሪካዎች ያን ገበያ እድል መጠቀም ነው። ሌላኛው ይሄን የታሪፍ ጦርነት ጋር ተያይዞ የሚመጣውን ተጽዕኖ ለመቻል ማለት ነው ወደ ተለያዩ ሀገራት ኢንቨስትመንታቸውን የሚያንቀሳቅሱ ኢንቨስተሮች ቢኖሩ ይህን እድል ለመጠቀም ጥንቃቄ የተሞላበት እንቅስቃሴ ማድረግና ይህን እድል መጠቀምም ሌላው የሚታይ ነገር ነው ማለት ነው። በእርግጥ በተፈጠረው የንግድ ጦርነት ሳቢያ ነዳጅን ጨምሮ የሸቀጣሸቀጦች ዋጋ መቀነስ እንደ ኢትዮጵያ ላሉ ደሃ ሀገሮች ፋታ ሊሰጥ የሚችል ነው። ይሁንና ኢትዮጵያ ወደ አሜሪካ ገበያ በምትልካቸው ሸቀጦች ላይ የተጣለባት ታሪፍ 10% በመሆኑ ብቻ በገበያው ከፍተኛ ቀረጥ እንዲከፍሉ ሊገደዱ ከሚችሉ ሀገራት አኳያ የበለጠ የመወዳደር አቅም ይኖራታል ማለት አይደለም። በዶናልድ ትራምፕ አስተዳደር 44% ታሪፍ የተጣለባት ኮሎምቢያ ወይም 46% ታሪፍ የተጫነባት ቪየትናምን የመሳሰሉ ሀገሮች በምርታማነትና በገነቡት ኢንዱስትሪ ከኢትዮጵያ የበለጠ ጠንካሮች ናቸው። የዓለም አቀፉ የገንዘብ ድርጅት ዋና ኢኮኖሚስት ፒየር ኦሊቪየ ጉሪንቻስ በተለይ ገቢና ወጪያቸውን ማመጣጠን የሚቸግራቸው የበጀት ጉድለት የሚበረታባቸው ደሃ ሀገሮች እና አሜሪካ በሚጥሉት ታሪፍ የበለጠ ሊጎዱ እንደሚችሉ ተናግረዋል። በጥንቃቄ ብትመለከቱት በታሪፍ ምክንያት አስቸጋሪ ሁኔታ የሚገጥማቸው ተጋላጭ ሀገራት በተለይ ከሰሃራ በረሃ በታችና በሌሎችም አካባቢዎች ታገኛላቸው። በአብዛኞቹ ዝቅተኛ ገቢ ያላቸው ሀገራት ላለፉት ጥቂት ዓመታት የግል ብድር እየደረቀ ነው ወይም ከፍተኛ ወለድ ይጠይቃሉ። የመንግስት የእርዳታ ፍሰትም እየደረቀ ሄዷል። ከእነዚህ ሀገራት መካከል አንዳንዶቹ ያላቸው ውስን የወጪ አቅም በመሆኑም የሚገኙበት አጣብቂኝ የበለጠ ፈታኝ ሊሆን የሚችልበት ሁኔታ ውስጥ ናቸው። በመጪዎቹ ወራት ይጠናቀቃል ተብሎ የሚጠበቀው የኢትዮጵያ የዕዳ ክፍያ ሽግሽግ ለመንግስት ወጪ ፋታ ሊሰጥ እንደሚችል የፕላንና ልማት ሚኒስትሯ ፍጹም አሰፋ ተናግረዋል። ሽግሽጉ ዕዳ ስረዛን ባያካትትም ለመንግስት የተሻለ የመክፈያ ጊዜ የሚሰጥ ነው። በ2017 የ1.5 ቢሊዮን ዕዳ ሽግሽግ፣ በ2018 የ400 ሚሊዮን፣ በ19 የ500 ሚሊዮን እና በ2020 የ1.5 ቢሊዮን ዶላር የዕዳ ሽግሽግ በሚያስገኝ ሁኔታ ስምምነት ላይ ተደርሷል። በ2017 ይሄ የዕዳ ሽግሽግ ባይገኝ ኖሮ ከፈል የነበረው ዕዳ 2.8 ቢሊዮን ዶላር ነው የነበረው። ይሄ ዕዳ ሽግሽግ በመገኘቱ ወደ 1.9 ቢሊዮን ዶላር ብቻ ነው የሚከፈለው። ወደ 1 ቢሊዮን ዶላር የሚጠጋ ገንዘብ ዕዳ ይከፈል የነበረ ለማህበራዊ ኢኮኖሚያዊ ልማት ለመሰረተ ልማት ዝርጋታ መዋል እንዲችል ያደረገ የሪፎርም ስራ ነው ማለት ነው የተሰራው። የኢትዮጵያ አበዳሪዎች ኮሚቴ ተባባሪ ሊቀመንበር ዊሊያም ሮስ የዕዳ አከፋፈል ሽግሽጉን በወራት ውስጥ ለማጠናቀቅ እንደታቀደ ለሬውተርስ ተናግረዋል። ይህ ሂደት የአብይ መንግስት እስከ ጎርጎሮሳዊው 2028 ለአበዳሪ መንግስታት መክፈል የነበረበትን 2.5 ቢሊዮን ዶላር የሚያድን ነው። ኢትዮጵያ ከዓለም አቀፉ የገንዘብ ድርጅት የተፈራረመችው የተራዘመ የብድር አቅርቦት ስራ ላይ በሚቆይባቸው ዓመታት የዕዳ ክፍያዋን በ3.5 ቢሊዮን ዶላር